እንደምን አላችሁ? ዛሬ እንግዲህ ጥቂት ነገር ማለቅ ፈልጌያለሁና አንድ ያፈረሰ ደብተራ ልበለው ካህል ልበለው ወይ መሪጌታ ልበለው የማይገባኝ አንድ ሰው ትንሽ ሚዲያው ላይ በጣም እየፋነነ ነው። ያው እንዴት እንደሚፋነና ብዙ ጊዜ አይታችሁታል። ቀሚስ ለብሶ ነው የፈለገውን ነገር የሚናገረው። ሲፈልገው ደብተራ ሲፈልገው የጴንጤ ፓስተር ይሆናል። አንዳንድ ነገሮች ደግሞ በአግባቡ መመለስና መታወቅ ስላለባቸው ህዝባችን እውቀት ከማጣት የተነሳ ጠፍቷልና እዚህ ሰውዬ ላይ የሚናገረውን እየሰማን በመሃል ከመጽሐፍ ቅዱስ አኳያ መልስ እንሰጥበታለን። ነገር ግን ሰውዬው የሚናገረውን አብዛኛዎቹን ትምህርት አስተውላችሁ ከሆነ ኦርቶዶክስ በቤተ ክርስቲያናቷ እንደ ዶግማ ወይም ደግሞ ለምእመናን እንደ ህይወት ማዳኛ አድርጋ የምታስተምረው ትምህርት እንዳልሆነ ሁላችሁም ልትገነዘቡት ይገባል። ምክንያቱም እውቀትና ጥበብ መፈለግ የአንድ ግለሰብ ፍላጎት እንጂ ይሄንን ወይም ያንን አድርጋ አስተምር የሚል የቤተ ክርስቲያን ትምህርት እንደሌለ ሁላችሁም ልትገነዘቡት ይገባል። ሰውዬው የሚናገረውን ከሰማሁ በኋላ ወደሚቀጥለው ፓርት ወስዳቸዋለሁ። እኛ በፍላሽ ያስቀመጥነው ምስጢር አለ። ያንን ምስጢር ብናወጣው በእውነት ህዝብ ይበጠበጣል። የተሰራባት ግፍ የቤተ ክርስቲያኒቱ እጅ ነው። ቤተ ክርስቲያኒቱ ነች ይህንን እያደረገች ያለችው። እኛ እንዲያውም ከዚህ በኋላ ብዙ ምስጢራቶችን ይዘን ብቅ እንላለን። አሁንም መናገር የምንፈልገው ስለዚህ ድግምቱን ሲደገም ትምህርቱን ስትማረው የመንፈስ ቅዱስ ስራ ነው ከተባልክ በልጅነት አእምሮህ ዋው እያልክ ወደዛ ውስጥ ዘልቀህ ትገባለህ ወደ ጨለማው። ህልመ ዮሴፍ እየተባለ ከህፃንነት ጀምሮ ድግምቱን እየደገምክ በህልም እንዲታይህ እኛ በህልም ነው የጀመረ መንፈሱ። ከዛ ስንዋረሰው ደማችንን አፍስሰን አጥንታችን ከስክሰን ታቦት ቀርቦ በታቦቱ ላይ ደማችንን አፍስሰን ኪዳን አድርገን ነው ከመንፈሱ ጋር የተነጋገርነው። ከዛ መንፈሱን ስትጠራው እኔ ተክለ ሃይማኖት ነኝ ብሎ ይመጣልሃል። እኔ ገብረ መንፈስ ቅዱስ ነኝ፣ እኔ አርሴማ ነኝ፣ እኔ ማርያም ነኝ ብላ ትመጣልሃለች። ለምን ሲደገም ምንድነው ድግምቱ? ምሳበ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምሳበ ቅዱሳንን መሳብ ቅዱሳንን ስቦ ማምጣት የሞቱትን ቅዱሳን እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት ወዘተርፈ ብዙ ናቸው። ይመጡልሃል፣ ስዕላቸው መስሎ አጋንንት ያመጣልሃል፣ ታያቸዋለህ። ከዛ በኋላ እልል ነው የምትለው። መክስተ አይን የሚባል አለ። መክስተ አይን ማለት እኔ ጎትቼ ያመጣዋቸውን እነዛን እነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ ሊሆን ይችላል። እነሱን መክስተ አይን ለአንተ በእጽ ተደርጎ ከተሰጠ አንተም ታያቸዋለህ። አንተ የዛን ሰዓት ተክል እየመጣ ልል ነው የምትለው። ገብረ መንፈስ ቅዱስ መጡ ልል ነው የምትለው። ይህን አድርግ ብትባል ታደርጋለህ፣ የፈለግከውን ነገር ታደርጋለህ። አይኸው ነገር ያው እንደሰማችሁት ሰውየው ብዙ ነገር ዘባርቋል። ምሳበ ቅዱሳን ህልመ ዮሴፍ በሚባል ዙሪያ ላይ ነው እያወራ የነበረውና ህልመ ዮሴፍ የሚባለው ወይም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምሳበ ቅዱሳን ተብሎ አጋንንት እንደሚሳቡ ነው የነገረን። ሁለት የሚጋጩ ነገሮች እዚህ ጋር ታያላችሁ። አንደኛውና ዋነኛው ነገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ የሚሳብ አጋንንት እንዳለ ነው እየነገረን ያለው። ይሄ ማለት ፍጹም የተጣረሰና የተጋጨ ነገር ነው። ብዙዎችን የምንጋጭበትና ብዙዎች ይሄኛው ትክክል አይደላችሁም እያለ የምንናገርበው ነገር አንደኛ ነገር ምንድን ነው? ይሄ ነው። በአብ በወልድ በመንፈስ ቅዱስ ስም በስሜ አጥምቋቸው ተብሎ ተጠቅሷል። ምናልባት አስተውላችሁ ከሆነ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸው ይላል። በስመ አብ በወልድ በመንፈስ ቅዱስ ስም አሐዱ አምላክ ተብሎ የሚጠራ አጋንንት አለ ወይ የሚለውን ጥያቄ አእምሯችሁ ውስጥ ልታስቀምጡት ይገባል። ህልመ ዮሴፎች ወይም ህልመ ዮሴፍ የሚባል በትክክል አለ ወይ? ህልመ ዮሴፍ ማለት በአብ በወልድ በመንፈስ ቅዱስ ስም የምታዩት ራእይ እውነት የአጋንንት ስራ ነው ወይ? እኛ በፍላሽ ያስቀመጥነው ምስጢር አለ። ያንን ምስጢር ብናወጣው በእውነት ህዝብ ይበጠበጣል። የተሰራባት ግፍ የቤተ ክርስቲያኒቱ እጅ ነው። ቤተ ክርስቲያኒቱ ነች ይህንን እያደረገች ያለችው። እኛ እንዲያውም ከዚህ በኋላ ብዙ ምስጢራቶችን ይዘን ብቅ እንላለን። አሁንም መናገር የምንፈልገው ስለዚህ ድግምቱን ሲደገም ትምህርቱን ስትማረው የመንፈስ ቅዱስ ስራ ነው ከተባልክ በልጅነት አእምሮህ ዋው እያልክ ወደዛ ውስጥ ዘልቀህ ትገባለህ ወደ ጨለማው። ህልመ ዮሴፍ እየተባለ ከህፃንነት ጀምሮ ድግምቱን እየደገምክ በህልም እንዲታይህ እኛ በህልም ነው የጀመረ መንፈሱ። ከዛ ስንዋረሰው ደማችንን አፍስሰን
አጥንታችን ከስክሰን ታቦት ቀርቦ በታቦቱ ላይ ደማችንን አፍስሰን ኪዳን አድርገን ነው ከመንፈሱ ጋር የተነጋገርነው። ከዛሳ እንግዲህ እንደሰማችሁት ነው። ይሄ ያፈረሰ ደብተራ ወይም ደግሞ መሪጌታ ምን ሲል እንደነበረ በደንብ ሰምታችሁታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ የሚሳብ አጋንንት እንዳለ ነው እየነገረን ያለው። ሂዱ በስሜ አሕዛብን ሁሉ አጥምቋቸው፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ካህናት ያደርጓቸው ወይም ደግሞ ደቀ መዛሙርት ያደርጓቸው ተብሎ የተጠቀሰው ቃል ራሱ ጀስት አጋንንትን እንደ መሳብ እየተቆጠረ ነው። ሰው በኃይልና በስሙ ኃይልና አጋንንትን በሙሉ ልናዝ እንችላለን እንጂ መናፍስትን ሁሉ ልናስገዛ እንችላለን እንጂ የእግዚአብሔር ስም ልክ ጀስት ይሄ ከስፒሪቹዋል ነገር ጋር ወይም ደግሞ አብ ወልድ መንፈስ ቅዱስ ስም ምንም ትርጉም እንደሌለው አድርጎ ነው እየገለጸልን የነበረው። እውነት ህልመ ዮሴፍ የሚባለው አጋንንታዊ ስራ ነው ወይ? ዮሴፍ ራእይ በማየቱ ህልም በማየቱ ወይም መጽሐፍ ቅዱስ ላይ የተጠቀሱ ባለ ራእዮች በሙሉ መጽሐፍ ቅዱሳዊ ናቸው ወይስ አይደሉም የሚለውን አሁን እየገባን ተራ በተራ ነግራቸዋለሁ። ሁሉንም ዘርዝሬ ከ83 ጊዜ በላይ የባለ ራእዮችና ራእይ የሚመስል ቃላቶች ተጠቅሷል በመጽሐፍ ቅዱስ ውስጥ። አሁን ወደ ቦታው ልግባላችሁ። ራእይ የሚለውን የተወሰነ ልጥቀስላችሁና ሰውዬው ወደ አብራራው እንቀጥላለን። ለምሳሌ ኦሪት ዘፍጥረት 15 ቁጥር 1 ላይ ተጽፎላቸዋል። ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው አለው ይላል። እውነት የሰው ልጆችን እግዚአብሔር በምን ነበር ሲያነጋግር የነበረው? እግዚአብሔርን አንድስ እንኳን አይቶት የሚያውቅ የለም ይላል መጽሐፍ ቅዱስ። እግዚአብሔርን አንድስ እንኳን አይቶት የሚያውቅ የለም። ስለዚህ የሰው ልጆችና እግዚአብሔር የሚነጋገሩት በምን ነበር ማለት ነው? በራእይ ነበረ። በአብርሃም ላይ የተገለጠለት ቦታ የሚል እንቀጥላለን። ልቀጥልላችሁ፣ ተመልከቱ። ለአብርሃም እግዚአብሔር በምንድን የተገለጠለት? በራእይ ነው። ይሄ ሰውዬ የሚናገረው ደግሞ ራእይ በምናይበት ሰዓት ክፉ መናፍስትን የመጥራት ጉዳይ እንጂ ትክክለኛ የእግዚአብሔርና እግዚአብሔር ነክ የሆነ ነገር ለሰው ልጆች እየተገለጠ አይደለም እያልን ነው። እንቀጥል። ለምሳሌ ኦሪት ዘጸአት ምዕራፍ 3 ቁጥር 3 ላይ ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ ይላል። ሙሴ ምንድን ነው ያየው? ራእይ አየ፣ ልይ አለ። እግዚአብሔር ለሙሴ በምን ተገለጠለት? በራእይ ተገለጠለት። ክፉ መንፈስ አይደለም የተገለጠለት ለሙሴ። እንቀጥላለን። ነቢይ ቢኖር ይላል። እዚህ ጋር ደግሞ ነቢይ ቢኖር ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ነቢይ ቢኖር ቃሌን ስሙ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም አናግረዋለሁ። በራእይ ይገለጥለታለሁ ወይም ባላንስ ነው ማለት ነው። ራእይና ህልም የሚባሉት ወይም በህልም አናግረዋለሁ ይላል። ኦሪት ዘኍልቍ ቁጥር 12 ምዕራፍ 12 ቁጥር 6 ላይ በህልም ህልመ ዮሴፍ የሚባለውን እንዴት ሲያጥላላው እንደነበር አስተውላችኋል። ዮሴፍ ህልመኛ በመሆኑ እስራኤላውያንን ነፍስ በሙሉ ዋጀ። ያንን ክፉ አስፈሪ ዘመን በወንድሞቹ ሸጠውት እንኳን ለእስራኤላውያን ተቤዣቸው ባለ ራእይ ስለነበረ። እንቀጥላለን። ይሄኛውን ተመልከት። ኦሪት ዘኍልቍ 24:4 ላይ ኦሪት ዘኍልቍ 24:4 ላይ የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው አይኖቹም የተከፈቱለት እንዲህ ይላል። ባለ ራእይ ማለት አጋንንታም ማለት አይደለም። የእግዚአብሔር አይኖች የተከፈቱለት ማለት። መጽሐፈ ሳሙኤል እየዘለልኩ ነው እየነገርኳቸው ያለው ስለ ራእይ። መጽሐፈ ሳሙኤል ቀዳማዊ 3 ቁጥር 1 ላይ ብላቴናውም ሳሙኤል በዔሊ ፊት እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይ የማይገለጥም ነበረ። ልክ አሁን እንዳለንበት እንደ መናፍቃን ዘመን ያለ ማለት ነው። እውነትን የሚናገረው የጠፉበት፣ ሐሰተኛ ነቢያቶች የተፈለፈሉበት፣ ከእግዚአብሔር የሚሰሙትን ሳይሆን የልባቸውን ምኞትና ሐሳብ፣ የልባቸውን አመንዝራነትና ክፋት፣ ምቀኝነት፣ ተንኮል፣ አጥፊነት፣ ሀገር በቀል የሆኑ ነገሮችን ኢትዮጵያዊ ነገሮችን በሙሉ በውጭ የመተካት ሴራ የተጠናወታቸው እንደዚህ የበግ ለምድ የለበሱ ረጃጅም ካባ የለበሱ ሲያናገሩ የቤተ ክህነት ሰዎች የሚመስሉ ረጃጅም ቀሚስ የለበሱ ሰዎች የበዙበት ዘመን ነበረ። ግን ምን መጣ? ሳሙኤል የሚባል የእግዚአብሔርን ድምፅ የሚሰማ ሰው ተከሰተ ይላቸዋል መጽሐፈ ሳሙኤል ቀዳማዊ 3 ቁጥር 1 ላይ። ስማልኝ፣ ባለ ራእይ እንዴት እንዳኮሳመነው ሰውየው ተመልክታቸዋል። መጽሐፈ ሳሙኤል ቀዳማዊ 9:9 ላይ ሳሙኤል ቀዳማዊ ምዕራፍ 9 ቁጥር 9 ላይ ዛሬ ነቢይ የሚባለው ቀድሞ ባለ ራእይ ይባል ነበረ።
አስቀድሞም በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ እግዚአብሔር ወዴት አለ፣ እግዚአብሔር ምን ይናገራል የሚለውን ለማወቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበረ። ዛሬ ነቢያት ከሚባሉት ይልቅ ባለ ራእዮች በጣም ክብር ነበራቸው። ምክንያቱም ዛሬ ነቢይ የሚባሉት የራሳቸውን የከርሳቸውን ፍላጎት፣ ምኞታቸውን፣ አመንዝራነታቸውን፣ ሴሰኝነታቸውን ነው። ከእግዚአብሔር ያልተመለከቱትን የሚናገሩበትን ነው። ይህንንም በመጽሐፍ ቅዱስ አሳያችኋለሁ። እንቀጥላለን። ምሳሌ ባለ ራእይ ፍለጋ የተንከራተቱ ሰዎች ነበሩ። ሳሙኤል ቀዳማዊ 9:11 ላይ በከተማይቱ ዳገት በወጡ ጊዜ ቆነጃጅቶች ውሃውን ሊቀዱ ሲወጡ አገኙ። እነማን? ባለ ራእይ ፍለጋ የሚመጡ ሰዎች። ባለ ራእይ በዚህ አለ ወይ ብሎ አሏቸው ይላል። እናንተ ታሪኩን እንድታነቡት እኔ ጥቅሱን እየጠቀስኩላቸው አልፋለሁ። ሳሙኤል ቀዳማዊ 9:11 ላይ ባለ ራእይ በዚህ ከተማ አሉ ወይ ብለው ጠየቁ። ምክንያቱም የእግዚአብሔርን ቃል ከማን ይሰሙ ነበረ? ከባለ ራእይ። ይሄ መናፍቅ፣ ይሄ ያፈረሰ ደብተራ ምን እያለ ሲናገር እንደነበር ሰምታችኋል። ሀገር በቀል የሆነውን እውቀት፣ ቅዱስ የሆነውን እውቀት በሙሉ ጥላሸት ሲቀባው አይታችኋል። ለዚህ ነው የበግ ለምድ የለበሱ ተኩላዎች በመካከላችሁ ይመጣሉ የተባለው። የበግ ለምድ የለበሱ ተኩላዎች፣ ቀሚስ የለበሱ ቅድስናን የሚናገሩ የሚመስሉ ሐሰተኞች። ድግምቱን ሲናገር ሰምታችኋል። ሲያነበንበው ሰምታችኋል። በፍላሽ ያስቀምጠነዋል ሲል ሰምታችኋል። ሁለት ነው ያለው ሰው፣ የሁለት ጉድጓድ ነው ያለው። በዚህኛው በኩል ባይሳካለት ፍላሽ ውስጥ ያስቀመጠውን ጥበብ በሙሉ ይጠቀመዋል። አሁንም እየተጠቀመው ነው። ምክንያቱም ማናችንም ዶክሜንቶቻችንን የምናስቀምጠው በፍላሽ ነው። የእሱ የተለየ ስለሆነ አይደለም። ምክንያቱም ይሄኛውን ማጣት አይፈልግም። ጥበብ ነው፣ እውቀት ነው። ዛሬ በዚህ መልኩ የሚናገርበትና የሚያደርገውን ነገር በሙሉ ድጋሙን በቃሉ እንዴት እንደተሸመድደው አይታችኋል። ለእናንተ የሚነግሯችሁና እነሱ የሚኖሩበት ነገር ፍጹም የተለያየ ነው። እንቀጥላለን ለባለ ራእዩ፣ ከዛ እንሄዳለን ወደ ሌላውም። ለዳዊት ንግስናውን ባለ ራእዮች ነገሩት። ዝሙቱን፣ ጥፋቱን ባለ ራእዮች ነገሩት። ውድቀቱን ባለ ራእዮች ይነግሩት ነበረ። ለዳዊት ወደ ንግስና እንደሚመጣ ባለ ራእዮች ይናገሩት ነበረ። እንሄዳለን። የባለ ራእይ ቤተሰቦች እንደነበሩ ልንመለከት እንችላለን። መጽሐፈ ዜና መዋዕል ቀዳማዊ 25:5 ላይ ማየት ትችላላችሁ። ባለ ራእይ ቤተሰቦች ነበሩ። ባለ ራእይ የሆኑ ቤተሰቦች፣ ቅዱሳን ቤተሰቦች፣ ከእግዚአብሔር ጋር ግንኙነት የተመረጡ ቤተሰቦችም ነበሩ። እንቀጥላለን። ዘሆል መጽሐፍ ቅዱሱ መጽሐፈ ራእይ የሚለውን እንዳትረሱት። ሙሉ ራእይ የተጻፈው ከከዋክብት ጋርና የሚመጣው ዘመን በምን ሁኔታ ላይ ሊከሰት እንደሚችል። ለመሆኑ የአሁን ዘመን ነቢያቶች ራእየ ዮሐንስን አንብቦት ይሆን? ባለ ራእዮችን እነ ትንቢተ ሕዝቅኤልን፣ ትንቢተ ኤርሚያስን፣ ትንቢተ ኢሳያስን አንብቦት ይሆን? ከአንደበታቸው ሐሰተኛ ቃላትን የሚናገሩ የራሳቸውን የልባቸውን ፍላጎትና ምኞት ብቻ የሚናገሩ ሐሰተኛ ነቢያት የሆኑትን ሰምታችኋቸው ይሆን? ለመሆኑ እግዚአብሔር ቀጥሎ የሚናገረውን እንሰማዋለን። ለመሆኑ እግዚአብሔር ሙታንን ጠርተው የሚያናገሩ ብሎናል። ይሄ መናፍቅ ሙታንን ጠርተው የሚያናገሩ በማቴዎስ ወንጌል ምዕራፍ 17 ቁጥር 3 ላይ እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ጴጥሮስን በዚህ መሆን ለእኛ መልካም ነበር አለ ይላል። አስተውላችኋል? አስቀድሞ ኢየሱስ ክርስቶስ ወደ ተራራ ወጣ፣ ጸለየ። ምን ብሎ ጸለየ? አልተነገረንም። ሙሴና ኤልያስን ግን ከሙታንና ከብሔረ ሕያዋን ወይም ደግሞ በዚህ ዘመን ከሌሉ ከሙታን መካከል ጠርቶ አናገራቸው። ይሄስ ኃጢአት ነው? ኢየሱስ ክርስቶስ ያደረገውን ስለ ሰው ልጆች አልተናገረም? ከኔ የሚልቅ ታደርጋላችሁ የሚል ቃል የለም። ሙታንን ጠርቶ ማነጋገር እውነት ክፋት ብቻ ነውን? የሰው ጸጋው ከተሰጠው ከእግዚአብሔር የሆነ ራእይ በትክክል ከመጣለት ጥበብና እውቀቱን የማወቅ ፍላጎቱ ካለው ከዚህስ የበለጠ ታምር እንደሚሰራ በመጽሐፍ ቅዱስ ላይ እንደተቀመጠ ቁጥር ልስጣችሁና ወደ መናፍቁ ትንተና እንገባለን። እንግዲህ ኢየሱስ ክርስቶስ ምን አለ? በነፃ ጸጋውን ሲሰጠን ለሐዋርያቱ ታውቃላችሁ፣ እሱ ያደረገውን ነገር በሙሉ ሰጥቷል። ኢየሱስ ክርስቶስ ሙታንን አስነሳ። ጴጥሮስና ጳውሎስ እንዲሁ ያደርጉ ነበረ። ኢየሱስ ክርስቶስ በውሃ ላይ ተራመደ። ጴጥሮስ እስከሚያመነታ ድረስ በውሃ ላይ እርምጃዎችን አድርጓል። ደቀ መዛሙርቱ ፈውሰዋል። መንፈስ ቅዱስን ሞልተዋል። ጸጋ ሞልቶባቸው ነበረ። ጸሎተኞች ነበሩ። የታሰሩትን ይጠይቁ ይፈውሱ ነበረ። እነዚህን ሁሉ ጸጋዎች አብዝቶ ለሰው ልጆች እንደሰጠ ምን ይላል መጽሐፍ ቅዱስ ላይ? ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የሚያደርገውን ስራ ሁሉ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል፣ ከኔ የሚበልጥ ያደርጋል ይላልና እውነት እውነት እላችኋለሁ አይኖቻቸው እንደታወሩ በልባብ አፋቸውንና
እንደሚለጉሟቸው እንደ ፈረስና በቅሎ አትሁኑ ይላልና እባካችሁ እንደዚህ አይነት ደደብ የሆነ ትምህርትና ይሄ አገር በቀል የሆኑ እውቀቶችና የአባቶቻችንን ጥበብና እውቀት በሙሉ ዜሮ በማድረግ ትውልዳችንን ያደኸየውን ይሄ የመናፍቃንን ሴራ የፈረጆችን ሴራ አጥብቀን ልንቃወም ይገባል እላለሁ። ወደ ቪዲዮ ገቡና እኔ ነገርኳችሁ ጋር አመላክታችሁ ተመልከቱት። ዊዝደም ኦፍ ሰለሞን ነኝ፣ የእናንተው የአባቶቹ ልጅ ስርማሹ ቅጠል በጣሹ። ኑ ነጋሪ ካህናት ወዲያቆናት፣ ኑ ነጋሪ መነኮሳት ወመነኮሲያት፣ ኑ ነጋሪ ቆሞስ ወቆሞሲያት፣ ኑ ነጋሪ ኤጲስቆጶስ ወኤጲስቆጶሲያት፣ ኑ ነጋሪ ንጉሥ ወንጉሠ ነገሥት፣ ኑ ነጋሪ መኳንንት ወመሳፍንት፣ ኑ ነጋሪ መበለታት ወማጽባት፣ ኑ ነጋሪ ዱአንስ፣ ኑ ነጋሪ መሪ ወመሪያት፣ ኑ ነጋሪ ጎደሌ ወፈጠንት፣ ኑ ነጋሪ እስላም ዋልጉም፣ ኑ ነጋሪ ጭራቅ ወጭራቃት፣ ኑ ነጋሪ ወይጦ ቅማንት፣ ኑ ነጋሪ አጋላው ሸንቅላ፣ ኑ ነጋሪ አገው በደው፣ ኑ ነጋሪ ላስተው አልስታ፣ ኑ ነጋሪ መቄት ወጋፋት፣ ኑ ነጋሪ አንገት ወዳውንት፣ ኑ ነጋሪ ቀምቀም ወጎጃም፣ ኑ ነጋሪ አማራው ቋራ፣ ኑ ነጋሪ ጎንደር ወበይገ ምድር፣ ኑ ነጋሪ ዋድላ ወዳላንታ፣ ኑ ነጋሪ ወሎ ሸዋ ትልና ከዛ አንተን አብለህ ትጠራቸውና በአለቃችሁ በቅዱስ ገብርኤል ተገዳችሁ ወይም በአለቃችሁ በቅዱስ ጊዮርጊስ ተገዳችሁ ድረሱ ትላቸዋለህ። ከተፍ ነው የሚሉት ወዲያው ራሳቸውን መስለናል። በጌታ በኢየሱስ ስም የተቆራረጠ ይሁን፣ በደሙ ኃይል የተወጋ ይሁን። እንዲህ አይነቱ ትምህርት ይህ ጥበብ ነው የምትባለው። ምሳ በመውታን ምናልባት እንግዲህ አያትህን ተው፣ ገና ወጣት ስለሆንክ ቅማት አለህ አይደለ? የአያት አባት ሞቷል። አዎ ሞቷል፣ እርግጠኛ ነኝ። ቅማትህን ለምሳሌ ጎትቶ ማምጣት ይቻላል በድሮ ማንነቱ። ምሳ በመውታን ይባላል። ከዛሳ ድግምቱን ስትደግመው ሚካኤል ብለህ ነው የምትደግመው። ኡራኤል ራጋጋጋጉኤል ብለህ ነው ራጉኤል ትለዋለህ። ከዛ ራጉኤል ትለዋለህ። ከዛ ምሳ በመውታን ብለህ የሞተውን የሰውየውን ያንተን የቅማትህን ስም እንጠራና የሚደረገው እናደርጋለን። 99 ሰንደድ ይወከላል ወዘተርፈ ሽቶ አለ ምና በፕሮሰስ ነው የሚመጣው። አጋንንት ያለ ፕሮሰስ ያለ ጉቦ አይመጣም። ጉቦ ይጠይቃሉ፣ ያለ ጉቦ አይመጡም። ይሄን አፍስስልኝ ተፈለገ የከበረ ነገር አይጠይቅህም። በግና ፍየል ረድልኝ ላይልህ ይችላል። የሚጠይቅህ ምናልባት ቆሻሻ የሆነውን ወይም ደግሞ ጥቁር ድመት ረድልኝ፣ ጥቁር አሞራ፣ ጥቁር ዶሮ ሊልህ ይችላል። ያን አድርገህ ቅማትህ ከችላል። ምንድን ነው ይሄ? አሁን ይህንን ስንናገር ሰዎች እኮ እኛ